አድቬንቲስት የምትሰብከው ወንጌል የእምነት አባቶች፣ ነቢያት፣ ሐዋርያትና ሌሎችም የእግዚአብሔር ሰዎች የሰበኩትን አይነት እንዳልሆነ፣ ነገር ግን የምትሰብከው ወንጌል ልዩ እንደሆነ፣ ጭራሽ የጤና ትምህርትም እንዳለው ገልጻለች። አድቬንቲስት እነ ጳውሎስ የሚሰብኩትን አይነት ወንጌል መስበክ እንደማትችል በጽኑ ታምናለች። የሚገርም ነው። ይህ የተረገመውን ወንጌል ነው የምትሰብከው። ለምን? እዩ ማስረጃ ራሷ ይሄ አድቬንቲስት በየጊዜው የእምነት አቋሟን የምትገልጽበት መግለጫ አላት። ሪቪው ኤንድ ሄራልድ ይባላል እና እሱ ማጋዚን ላይ ያወጣችው ያው አስተምሮቶቻቸው ላይ እንዳለ መጽሐፎቻቸው ላይ በየጊዜው የሚያትሙት ላይ አለ እና ይሄ ደግሞ በቋሚነት በየጊዜው በየሲዝኑ አመቱ በየሲዝኑ በየኳርተሩም ይሁን በየወሩ ያወጣሉ እንደየስኬጁላቸው ማለት ነው። በየጊዜው ወቅታዊ ነው እና እዛ ላይ እንደምትመለከቱት ይህ መልእክት ማለት ሶስቱ መልአክ መልእክት ራዕይ ዮሐንስ 14 ከ6 እስከ 12 የምታገኙት ማለት ነው። ለሰባተኛ ቀን አድቬንቲስት ቤተክርስቲያን የተሰጠ ነው። ልብ በሉ። እንዲህ ነው እንግዲህ ብለው እየጻፉ ያሉት ማለት ነው፣ እያስተማሩ ያሉት፣ ክሌም እያደረጉ ያሉት ዘላለማዊ ወንጌል በኖህ፣ በአብርሃም፣ በጳውሎስና በጴጥሮስ እንዲሁም በነቢያትና በሐዋርያት ሁሉ ባለፉት ዘመናት ተሰብኮ ነበር። የተሰበከውም በእነርሱ ዘመን ገጣሚ በሆነ ሁኔታ ነበር። ይህን የወንጌል መልእክት ኖህ እንደሰበከው ወይም ጳውሎስ ወይም ሉተር እየሰበኩ እንዳስተላለፉት አድርገን ልንሰብክ አንችልም። የእግዚአብሔርን ታላቁን የራዕይ 14 ሶስቱ መላእክት መልእክትን ወቅታዊ አድርገን እንድንሰብክ የተሰጠው ለኛ ማለትም ሰባተኛ ቀን አድቬንቲስቶች ነው። የጤና መርሆችም ወረድ ብሎ ማለት ነው የጤና መርሆችም የወንጌሉ አካል ናቸው ብለው ጽፈዋል። የሚያስተምሩትም ይህንን ነው። እግዚኦ እግዚኦ። ቀጥለውም ይህ የራዕይ 14 ቁጥር 6 እስከ 14 ትንቢት የትኛውንም በሐዋርያት ጊዜ የተሰበከውን የወንጌል አዋጅን የጥንተ ክርስቲያን አባቶችን ወይም የ16ኛው የ17ኛው ወይንም የ18ኛውን የተሐድሶ አራማጆችን አልተመለከተም፣ ሊመለከትም አይችልም። መልእክቱ ጥብቅ የሆነ የመጨረሻ ጊዜ መልእክት ስለሆነ የሚተገበረው የክርስቶስ ዳግም ምጽአት ከመከሰቱ አስቀድሞ በሚኖሩ ሰዎች ነው። ከዚህ ሐሳብ ጋር በመስማማት ይህ መልእክት ሶስቱ መላእክት ማለት ነው በ1844 እና በመጨረሻው ዘመን መካከል ባሉት ጊዜያት የተገደበ ነው። ከ1844 በፊት ይህንን የሶስቱን መላእክት መልእክት ተሰጥቶኛል ብሎ የሚሰብክ ማንንም አላገኘንም። ሉተርም ሆነ ካልቪን፣ ኖክስ፣ ዌስሊ፣ አሌክሳንደር ካምቤል ወይም በዘመናቸው ታላቅ መብራቶች የነበሩ ሌሎች ሰዎች ይህን የተተነበየ የራዕይ 14 6-12ን ስራ እየሰሩ እንደነበር አልተናገሩም። ይህ ስራ ባንዳቸው ተሰርቶ ቢሆን በእርግጥ ራሳቸው ባወቁት ነበር ይላል። ሪቪው ኤንድ ሄራልድ ሜይ 5 1932 ፔጅ 8 ላይ ታገኙታላችሁ። እግዚኦ እግዚኦ። ፕሬዘንት ትሩዝ እያሉ የሚሰብኩት ማለት ነው። እረ ወንድም እህቶች ይንቁ፣ አድቬንቲስቶች ውጡ፣ ከዛ ካልት ከሆነው ልዩ ወንጌል ከሚሰበክበት ውጡ። ተቋሟ የመጽሐፍ ቅዱስን ወንጌል መስበክ እንደማትችል እንግዲህ በየጽሁፎቿ በተደጋጋሚ ትናገራለች። The everlasting gospel was preached by Noah, by Abraham, by Paul and Peter, and by all the prophets and apostles of past ages. It was preached in the setting appropriate to their day. We cannot preach this gospel message as Noah preached it, or as Paul or Luther gave it. እግዚኦ እግዚኦ። እንዲህ ነው እንግዲህ የምትለው የምታስተምረው። የምትሰብከው ወንጌል መጽሐፍ ቅዱስ የለም፣ እወቁት። የሶስቱ መላእክት መልእክት ያው ራሱ ለዘላለም ሲሰበክ የነበረው ዘላለማዊ ወንጌል መሆኑን ባለራዕዩ ቁልጭ አድርጎ ይነግረናል። ደግሞም የእግዚአብሔር ልጅን
ኢየሱስ ክርስቶስን አምኖ የማይቀበል ሁሉ ፍርድ እንዳለበት ኢየሱስም ሐዋርያትና የአዲስም ሆነ የብሉይ ኪዳን ነቢያት በማስጠንቀቂያ ጭምር በመስጠት ወንጌልን ሰብከውታል፣ ተሰብኳል። ይህ ዘላለማዊ ወንጌል ነው የሚለው ራሱ ከነቃሉ ራእይ 14 ላይ ያለው ምንድነው? ራሱ ባለራእዩ ዮሐንስ የመልእክቱ ተቀባይ እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ፣ ዮሐንስ ደግሞ ለነዛ በዛ ዘመን ሲኖሩ ለነበሩ ይሄ ኤዥያ ማይነር ውስጥ ሲኖሩ ለነበሩት ለሰባቱ አብያተ ክርስቲያናት አስተላልፏል። ሰብከውታል፣ ተጽናንተውበታል። እንደገና ደግሞ ይህንን ለሚሰማ የትንቢቱን ቃል ይሄ የተሰጠው መልእክት የሚሰማ የሚጠብቀው የሚጽናናበት ብፁዕ ነው ተብሏል። ከዛ ጊዜ ጀምሮ እስካሁን ድረስ እየተጽናናንበት ነው። እህት ወንድሞቼ፣ ወንጌል ይቀየራል ወይ? የጤና ትምህርት ሳለው ወይ? ሰንበትን ስበክ። ጴጥሮስ እንግዲህ ተነስቻለሁ፣ ሂዱ ወደ ዓለም ሁሉ ሂዱ፣ ሰንበትን ስበኩ፣ ወይም ደግሞ የጤና ሕግን ስበኩ፣ ወይም ደግሞ 1844 ጀምሮ እስከ መጨረሻው ድረስ የሆነ የሚመጣ ነገር አለ እንደዚህ ህዝብ የሚሰብከው፣ ስለዚህ ለነሱ ለየት ያለ እሰጣለሁ፣ እናንተ ግን ደግሞ ይሄኛውን ስበኩ የሚል ሌላ ነገር ተሰጥቷል። የተለያየ ነገር አለ። አስቀድሞ ለአይሁድ ደግሞም ለግሪክ ሰው ይላል ወንጌል የተሰበከው መጀመሪያ በኢየሩሳሌም ነው። ከዛ በይሁዳ፣ በሰማሪያ እስከ ምድር ዳርቻ። የዛን ጊዜ ጀምሮ ነው እኮ በዓለም ውስጥ እስከ ዓለም ዳርቻ ድረስ ተበትነው ሲሰብኩ የነበረ። ወንጌል እንዴት እኛ ሀገር ውስጥ ገባ? ታሪክ እንኳን ይነግረናል። ሌላው ቢቀር ምንድነው? ስሙ፣ የእግዚአብሔር ልጅን ኢየሱስ ክርስቶስን አምኖ የማይቀበል ሁሉ ፍርድ እንዳለበት ክርስቶስም ሐዋርያትም ሁሉም ተናግረዋል፣ በማስጠንቀቂያ ጭምር። ታዲያ የምን ልዩ ወንጌል? ወቅታዊ ወንጌል፣ ወቅታዊ መልእክት። ወንጌልን ምን አድርገው ነው ወቅታዊ የሚያደርጉት? የገዛ ክንዱ ጽድቅን አመጣችለት ተብሎ የተጻፈውን የእግዚአብሔርን ክንድ ካልቀየርኩ ማለት እርግማን ነው። የሰይጣን ትምህርት ማለት ይሄ ነው። ቢገባቸው ክርስቶስ ትላንትና ዛሬም ነገም ለዘላለም ያው ነው፣ መስዋዕትነቱም ያው ነው። ጳውሎስ እንዴት ያለ ምሁር እንደሆነ እናውቃለን። ግን ወደ ሰዋዊ ፍልስፍና ወይም ወደ አሮጊቶች ተረት ዘወር አላለም። ታውቃላችሁ፣ ከገማልያል ስር ነው የተማረው እና ስለዚህ ነገር በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል አንደኛ ቆሮንቶስ 2:2 ስታነቡ። ወንጌልን ሳይለዋውጥ እንደሰበከ መስክሮልናል። ወንጌል ምንድን ነው? አንደኛ ቆሮንቶስ 15 ምዕራፍ 15 መመልከት ነው ከአንድ ጀምሮ። ይሄ ነው እንግዲህ የክርስቶስ ስለኛ ኃጢአት መሰቃየት፣ መሞት፣ መቀበር፣ እኛን ለማጽደቅ ደግሞ መነሳት ነው። እሺ፣ ሌላ አጀንዳ የለውም። ታዲያ ያንን ውድ የሆነውን ስለኛ የፈሰሰውን ንጹህ ደም መስዋዕትነት፣ መሞትና መቀበር መጽሐፍም እንደሚል በሶስተኛው ቀን መነሳቱን ምን አድርገው ነው ወቅታዊ የሚያደርጉት? ወቅታዊ ገላትያ 1:6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ይደነቃሉ። እርሱ ግን ሌላው ወንጌል አይደለም የሚያናውጧችሁ፣ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን አለኩ ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳለ እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። እዛው ገላትያ ላይ ወረድ ብሎም እንደዚሁ ሶስተኛ እንግዲህ እርግማን በቃ ረግሟል። ስለዚህ የተረገመ ወንጌል አታምጡብን፣ አንፈልግም። አድቬንቲስቶች ግን እባካችሁ ውጡ። ተቋሙ ግን ካልት ነው።